السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين إن شاء الله تعالى يتشاطر يالج يدمس فايل متهونو እህታችን ሀሊማ ሆይ በአላህ ላይ ተስፋ አትቁረጪ የሚል ይሆናል ማለት ነው። ያላህ ባሪያዎች ሆይ በአላህ ስም ጠይቃችኋለሁ ሳታዳምጡ ምንም አይነት አስተያየት እንዳትሰጡ፣ ምክንያቱም ለአደጋ ትዳረጋላችሁና። ለምን ይህን ትምህርት ማዘጋጀት አስፈለገ? አንደኛ ለሀሊማ በማዘን፣ ሁለተኛ ሙስሊሞች ሲያጠፉ ምን አገባኝ ብሎ መቀመጥ እምነታቸው የተጓደሉ ሰዎች ባህሪ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ጠቅሰዋል። ምን ሲሉ? ከናንተ ውስጥ እኮ አንዳችሁ እምነቱ ሙሉ አይደለም ለራሱ የወደደውን ለወንድሙ እስካልወደደ ድረስ አሉ። እንደሚታወቀው ሀሊማ የምትሰራው ስራ ጥሩ እንዳልሆነ እሷም ታውቀዋለች አይደለም እኛ ማለት ነው። ስለዚህ እህታችን ናት እስካልን ድረስ ሙስሊም ናት እስካልን ድረስ እኛ ለነብሳችን የምንወደው ከእንዲህ አይነት ማይረቡ ነገሮች መቆጠብ ነው። የምንሰራው ወንጀል ህዝብ ዘንድ ተሰራጭቶ አላህ ዘንድ እንዳያስጠይቀን ነው የምንፈልገው። ይህ ከሆነ እሷ የምትሰራው ጥፋት ወደ ህዝብ እየደረሰ ነውና ቢያንስ ህዝብ ጋር የሚሰራጨው እንዲቆምላት ለሰዎች ትምህርት እንዲሆን ነው ማለት ነው። ሶስተኛ አላህ በጠላው መንገድ ላይ ታዋቂ መሆን ለሚፈልጉ ሙስሊሞች ከሀሊማ ብዙ ትምህርት እንዲወስዱ። የሷ ላይፍ ታዋቂ ናት አሁንም ባለችበት፣ ግን ደስታ የሚባለውን ነገር ልታገኘው አልቻለችም። ፌመስነቱን ፌመስ ናት አሉ በሚባሉ ሚዲያዎች ትቀርባለች፣ ግን ህይወትን ማግኘት አልቻለችም። አራተኛ በአደባባይ የተሰራ ጥፋት ሙስሊሞች ይማሩበት ዘንድ በአደባባይ ኢስላም ምን እንደሚል ማሰራጨቱ ከግዴታ ተግባሮች ውስጥ ስለሆነ ማለት ነው። ሀሊማ ሙስሊም ናት ወይ የሚል ጥያቄ ሶሻል ሚዲያ ላይ ሰዎች ተናደው ሲናገሩ ሲጽፉ ይሰማል። አዎ ሙስሊም ናት። በኢስላም የወንጀሎች ሁሉ ታላቅ አቻ የሌለው በአላህ ላይ ማጋራት ነው። ይህ ወንጀል ነው ከኢስላም የሚያስወጣው። ከዛ ውጭ ዝሙት መስራት፣ ዘፈን መዝፈን፣ መጠጥ መጠጣት፣ ወለድ መብላትና የመሳሰሉት ታላላቅ ወንጀሎች ቢሆኑም ከኢስላም ግን አያስወጡም። ሶሻል ሚዲያ ላይ ይቺ ግን ሙስሊም ናት ብላችሁ የምትጽፉ ወንድምና እህቶች አላህን ፍሩ። እስልምናን ጠንቅቃችሁ ወቁ። እስልምናን ሳናቅ ከመናገር እንቆጠብ። ሀሊማ ሆይ አላህ ከአዛኞች ሁሉ በላጭ አዛኝ ነው። ወላጆችሽ በተለይ አባትሽ በጣም ስለሚወዱሽ፣ ስለሚያዝኑልሽ፣ በእድሜ ስለሚበልጡሽ፣ ለአንቺ የሚበጀውን ስለሚያውቁልሽ ነበር ዘፈንን እንድትተይ ትዳር አግብተሽ እንድትኖሪ ሲያዙሽ የነበረው። በዚህም ሰበብ ተጣልተውሽ የኖሩት ማለት ነው። አላህ ይዘንላቸው፣ አላህ ይማራቸው፣ አላህ ቀብራቸውን ያስፋላቸው፣ ስምንቱን ጀነት ነሲባቸው አላህ ያደርግላቸው። እኚህ አባት አያሳዝኑሽም? አሳድገውሻል። እዚህ ምድር ላይ አንቺን መጥፎ እንዳይነካሽ ስንት ጥረዋል። የሚቀጥለውም ዓለም እንዳትለያቸው ስለፈለጉ ነው ሲቆጡሽ የኖሩት። በህይወት ባይኖሩም እስቲ ዛሬ አንቺ ምክራቸውን ተቀብለሽ ካለሽበት ዓለም ውጪ ወደ አላህ ተመለሽ። ለሳቸውም ሌትና ቀንዶ አድርጊላቸው። አንቺ የምትዘፍኚው ዘፈን ለሳቸው ቀብራቸው ውስጥ ምንም አይጠቅማቸውም። አላህ ተመለሽ ይልሻል። ተስፋ አትቁረጪ፣ ከዚህ ህይወትሽ ውጪ። እህቴ ሀሊማ ሆይ አንቺም እሳቸው ወደ ሄዱበት እኮ መሄድሽ አይቀርም። ሞት ለማናችንም አትቀርም። ከሞት በኋላ ግን መልካም ሰሪዎች መልካም ሲያገኙ አጥፊዎች ይቀጣሉ። ሀሊማ ስምሽ እኮ ነቢዩ ሰለላሁ ዐለይሂ ወሰለምን ጡት አጥብታ ያሳደገችው የታላቋ ሷሃባ ስም ነው። አብዛኛው ኢንተርቪዎችሽ ላይ አድማጮቼ አድናቂዎቼ ትያለሽ። እነዚህ አካላት እኮ አላህ ዘንድ ለሚያስጠይቁሽ ጉዳዮች አጋዥም አማላጅም አይሆኑሽም። ቀብርም አብረውሽ አይገቡም። እርግፍ አርገሽ ተያቸው። ሀሊማ ሆይ ዘፍነሽ አየሽው፣ ምን ደስታ አገኘሽ? መልሱ ምንም ነው የምትዩ። በእያንዳንዱ ጉዳይሽ ዝም ብለሽ በጣም ጮክ ብለሽ ትስቂያለሽ። ይሄ የሚያሳየው አንደኛ የሚቀጥለው ዓለም ላይ ምን አይነት አስፈሪ ቀን እንዳለ ስለማታቂ፣ ሁለተኛ እውነተኛ ደስታ ስለሌለሽ ነው በትንሽ በትልቁ የምትስቂው። አንድ አደገኛ ችግር ልንገርሽ። እኛ አዲስ አበባ ተወልደናል፣ የአራዳ ሰፈር ልጆች ነን የምንል ሰዎች በጣም ትልቅ ጉዳት ተጎድተናል። እሱም ከኛ በላይ አራዳ ከወዴት ይምጣ የሚል የመጨረሻ የወረደ አስተሳሰብ አለን። ዳሩ ግን የትም ተወለድ በሱና ደግ ነው። አራድነት ማለት ከሞት በኋላ ላለው ህይወት መዘጋጀት ነው። ወደ ዋናው ቁም ነገር ስመለስ ሀሊማ ሆይ ደስተኛ መሆን የምትችይው መቼ ነው? ደስተኛ መሆን የሚቻለው አላህ ያዘዘውን በመስራት የከለከለውን በመራቅ ነው። አላህን ከማምለክ መሸሽ የጭንቀት ኑሮ ለመኖር ታላቁ ሰበብ እሱ ነው። አላህ እንዲህ ያለ ወመን አዕረض አን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመ ልቅያመቲ አዕማ። ትርጉም ከግሳጼም ትእዛዜን ከማክበርና ክልከላይን ከመራቅ የዞረ እምቢ ያለ ሰው ለሱ ጠባብ ኑሮ አለው፣ በትንሣኤውም ቀን እውር ሆኖ እንቀሰቅሰዋለን አለ። ቃለ ረቢ ሊማ ሐሸርተኒ አዕማ ወቀድ ኩንቱ በሲራ። እሱም ይላል በተራው ጌታዬ ሆይ
ለምን እውር አድርገህ ቀሰቀስከኝ? በእርግጥ የማይሆኝ ነበር እኮ እዚህ ምድር ላይ አለ። ቃለ ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ ልየውመ ቱንሳ። ነገሩ እኮ እንደዚሁ ነው። ተአምራቶቻችን መጣችልህ ተውካትም፣ እንደዚሁ ዛሬ ትተዋለህ ይለዋል። ስለዚህ እህቴ ሆይ አንቺ ያለሽበትን ህይወት አንቺ ታውቂዋለሽ፣ እኛም እናውቀዋለን። ከዚህ ህይወት ውጪ መልካም ህይወት እንዴት እንደሚገኝ ደግሞ ራሱ ምን አለ? መን አሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚኑን ፈለኑሕየነሁ ሐያተን ጠይባ። ትርጉም ከወንድም ወይንም ከሴት እርሱ አማኝ ሆኖ መልካም የሰራ መልካም ኑሮን በእርግጥ እናኖረዋለን አለ። ሀሊማ ሆይ በቅርቡ ሙስሊም ወንድምና እህቶችሽን ያስቆጣ ኢንተርቪው ሰጥተሽ ነበር። ወንድምና እህቶች ሚለውን አስምሪበት። እኛም ወንድምና እህቶችሽ ነን፣ አንቺም ደግሞ እህታችን ነሽ። እህታችን እስከሆንሽ ድረስ ያንቺ ጉዳይ አያገባንም፣ ገደል ግቢ አንልሽም። አደለም ጀሃነም አደለም ገደል እንቅፋት እንዲመታሽ አንመኝልሽም። ምክንያቱም እቺ ከባዷ ቃል ላኢላሃ ኢላላህ አስተሳስራናለች። እስቲ ልረዳሽ ከዚህ ኢንተርቪውሽ እህቴ ሆይ አሁን በህይወትሽ ምን ላይ እንደደረስሽ። ታዋቂም ብትሆኚ፣ በየናይት ክለቡ ብትጠሪ፣ የሀገር መሪ ዘንድ ብትቀርቢ እዚህ ደረጃ ደርሰሻል። ምን የሚል ደረጃ? የሚያዝንልኝ፣ የማፈቅረው፣ የሚያፈቅረኝ፣ ጥሎኝ የማይሄድ ወንድ አገኛለሁን? ይህ እንኳን አይሆንም እያልሽ እኮ ነው። ለዚህም ሲባል ነው ከትዳር ውጭ ልጅ ማምጣት እፈልጋለሁ የሚል ተስፋ የመቁረጥ ንግግር የተናገርሽው። የንግግርሽን አደገኝነት ልብ ብለሽ ተገንዝበሽዋል። አንደኛ በአላህ ላይ ተስፋ የመቁረጥ ስሜት ውስጥሽ ገባ። በአላህ ላይ ተስፋ መቁረጥ ደግሞ ከታላላቅ ወንጀሎች ውስጥ ነው። ሁለተኛ ወንጀልን በአደባባይ ለማህበረሰባችን ለማስተዋወቅ ሞከርሽ። የመጥፎ ነገር አርአያ መሆን ደግሞ ወንጀሉን ንብርብር ያደርገዋል። ሶስተኛ በአደባባይ ህይወትሽ አደጋ አጣብቂኝ ውስጥ እንዳለ ተናገርሽ። አራተኛ ከትዳር ውጭ የተወለደ ልጅ ምን አደገኛ ኮንሲኩዌንስ ይዞ እንደሚመጣ ላስረዳሽ እስቲ እህቴ። አባቴ ማን ነው ብሎ ይጠይቅሻል። ለምን አብሮኝ አይኖርም ብሎ ይጠይቅሻል። ሌላም ጨርቅሽን አስጥሎ የሚያሳብዱ ጥያቄዎች ያነሳብሻል። በዛ ሰዓት ምን ይሆናል ያንቺ መልስ? ስለዚህ እህቴ ሆይ እኛ ወንድምና እህቶችሽ ከአላህ በታች አንቺን ለማዳን እንደ ሰበብ ዱዓም ምክርም ይጠበቅብናል። እህቴ ሀሊማ ሆይ አንቺ በፍጹም በአላህ ላይ ተስፋ ልትቆርጪ አይገባሽም። አላህ ምን እንዳለ ልንገርሽ። የፍጡራኑን ተይው። እኛ ፍጡራኖች ስንናደድ ከኛ ማይገቡ ነገሮች ሁሉን እናገራለን። ያ ግን ቻይ ሆኖ አዛኝ ሆኖ ቀጪ ሆኖ ጌታ ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም በላቸው። ነቢያችን ሆይ እናንተ በነብሶቻችሁ ላይ ድንበር ያለፋችሁ ባሪያዎቼ ሆይ፣ ወንጀል ላይ የወደቅን በጠቅላላ ማለት ነው፣ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና ወደሱ ተመለሱ አለ። አላህ ሁሉንም ወንጀል ይምራል። ልብ በይ እህቴ፣ በንጹህ ንስሐ መመለስ ብቻ ነው ከኛ የሚጠበቀው። አንቺ ንስሐ ግቢ እንጂ አላህ እንዴት እንደሚደሰትብሽ አታውቂ። ናይት ክለብ ዘፍናለሁ ስላልሽ ማለት ነው። ናይቱን የማታውን ክፍለ ጊዜ ክለብ ከመሄድ እርግፍ አርገሽ ተይና ናይቱን አላህ ዘንድ ተዋደቂበት። መሬት ላይ ተደፍተሽ እያለቀስሽ ማረኝ፣ እዘንልኝ፣ አንተ ካልማርከኝ ካላዘንክልኝ በሁለት ሀገር ከከሳሪዎች ሆናለሁ ብለሽ አልቅሽ። የሚያዝንልኝ ባል ስጠኝ ብለሽ ለምኚው። 7 ሰማይ 7 ምድር በውስጡ ያዘው ሁሉ የሱ ነውና ሲያዝንልሽ ላንቺ የሚያዝን ባል ይሰጥሻል። ያዝንልኛል ማለትሽ ብቻ ይበቃሻል። ከዛ በኋላ የሱን እዝነት በተግባር ታየዋለሽ። አላህ ወደሱ ተመላሾችን እሱን የሚለምኑትን በጣም ወዳጅ እንደሆነ ልትዘነጋ አይገባሽም። ለኛ ለምስኪኑ አባትሽ በመከራም በደስታም ጊዜ አዝነው ላሳደጉሽ ሕፃን ልጅ ሆነሽ እንዳይበርዳት ብለው ከራሳቸው ልብስ ላይ ትተው ላንቺ ገዝተው ላሳደጉሽ አላህ እንዲያዝንላቸው፣ እንዲምራቸው፣ ቀብራቸው እንዲያሰፋላቸው፣ ጀነት እንዲያስገባቸው፣ ከእሳት እንዲጠብቃቸው ሌት ተቀን ዱዓ ልታደርጊ ይገባሻል። ሙስሊሞች ሆይ ሀሊማና የሷን መጥፎ አርአያ መከተል የሚፈልጉትን በመምከር ለነሱም ዱዓ በማድረግ ነፍሳቸውን እናድነው። አላህ እህታችን ሀሊማንም ሆነ ሌሎችን ከገቡበት ጨለማ ያውጣቸው። እኛንም ጽናት ይስጠን፣ ዝርያዎቻችንንም ይባርክልን። እህቴ ሆይ በአላህ ላይ ተስፋ አትቁረጭ። አላህ ይምራል፣ አላህ ያዝናል። መልካም ባል ይሰጣል፣ አዛኝ ባል ይሰጣል። አብረሽ ምታረጁ መልካም ልጆች ይሰጣል።
ቀኑም አረፈደም ዛሬውኑ በንስሐ ተመለሽ አላህ ተውበትን ይወፍቅሽ ለኛም ተውበትን ይወፍቀን ጸንተው ከሚኖሩት ያድርገን ሞት አፋፍ ላይ ከሚጸኑት ሰዎች ያድርገን ከቀብር ቅጣት ተጠብቀው ሲራጥን በሰላም አልፈው ጀነተል ፊርደውስ ግቡ ከሚባሉት ያድርገን ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك